ሀገራችን ላይ ዘግናኝ ወንጀሎች መፈጸም ከጀመሩ ሰነባብተዋል። በተለይም ሴቶች ላይ እየደረሰ ያለው ጥቃት ከቀን ወደ ቀን እየጨመረ አሳሳቢ ደረጃ ላይ መድረሱ እየተነገረ ባለበት የተሰማው ዜና እጅግ ዘግናኝ ሆኗል። ከዚህ ቀደም ሴቶች ላይ የደረሱ ጥቃቶችን ሰምተን ደንግጠን ይሆናል። የድርጊቱ ፈጻሚዎችን ጭካኔ ማመን አቅቶን ሰው እንዴት ሰው ላይ እንዲህ ያደርጋል ብለን ያለፍናቸው ታሪኮች ብዙ ናቸው። በትናንትናው ዕለት የተሰማው ዜና ግን ታይቶም ተሰምቶም የማይታወቅ የጭካኔ ጥግ የታየበት ሆኗል። እንኳን ሰው እንስሳ እንኳን የማይፈጽመው ሰቅጣጭ ድርጊት ተፈጽሟል። አንዲት የባንክ ሰራተኛ የሆነች ሴት ተገድላ አስክሬኗ በጅብ ተበልቶ መገኘቱ ተሰምቷል። እዚች ሴት ላይ ይህን ለመስማት የሚዘገንን ድርጊት የፈጸመው ሰው አብራው እንድትሆን በተደጋጋሚ የሚያስጨንቃት አገባሻለሁ እያለ የሚያስፈራራት ሰው እንደሆነም ተነግሯል። በጥይት መጥቶ ከገደላት በኋላ አስክሬኗን ለአውሬ አሳልፎ ሰጥቷል። ይህን ሰቅጣጭና ሰይጣናዊ ተግባር የፈጸመው ግለሰብ በፖሊስ እየታደነም ይገኛል። ለመስማት የሚከብደው የወንጀል ድርጊትም አስደንጋጭ እጅግም አሳዛኝ ሆኗል። ለመሆኑ ግለሰቡ ይህን ዘግናኝ ወንጀል ለመፈጸም ምክንያት የሆነው ምንድነው? ድርጊቱ እንዴት ሊፈጠር ቻለ? ከግድያ በኋላ አስክሬኗ ላይ የደረሰው ዘግናኝ ነገርስ ምን ይመስላል የሚለውን በዝርዝር ወደ እናንተ እናደርሳለን። በሌላ መረጃችን በቻይና ሀገር የሞት ፍርድ ተላልፎባት የሞት ፍርዷ ተፈጻሚ ሊሆን ቀናቶች ቀርተዋታል ስለተባለላት ናዝራዊት አበራ አዲስ መረጃ ተሰምቷል። ቤተሰቦቿ ጉዳዩ ሌላ ነው በማለት እውነታውንም አጋልጠዋል። በአደንዛዥ እጽ ዝውውር ወንጀል ተከሳ የሞት ፍርድ የተላለፈባት ኢትዮጵያዊቷ ናዝራዊት ከበደ በቻይና እስር ቤት ያለችበት ሁኔታም ምን እንደሚመስል ቤተሰቦቿ ተናግረዋል። የሞቷ ቀን ሊቆረጥ ቀናት ቀርተውታል የተባለችው ናዝራዊት ምን ገጠማት? ቤተሰቦቿ ስለ ሞት ፍርዱ የተናገሩት እውነታስ ምንድነው? እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ አስደንጋጩን የወንጀል ድርጊትና ስለ ጉዳዩ የተሰማውን መረጃ እንዲሁም ስለ ናዝራዊት አበራ የተነገረውን እውነታ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ከአዲስ አበባ ከተማ አቅራቢያ በምትገኘው ሰንዳፋ ውስጥ አዳነች ኩምሳ የተባለች የኢትዮጵያ ንግድ ባንክ ሰራተኛን የገደለው ግለሰብ በፖሊስ እየተፈለገ እንደሆነ ተሰምቷል። የንግድ ባንክ አለልቱ ቅርንጫፍ ሰራተኛዋን ገድሎ አስክሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለ የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ተናግረዋል። ግድያው የተፈጸመው ሰኞ ታህሳስ 6 ቀን 2018 ዓ.ም መሆኑ የተነገረ ሲሆን በሰንዳፋ በኬ ከተማ ጎማጣ ወደ ተባለ ስፍራ ተወስዳ ከምሽቱ 3 ሰዓት አካባቢ ነው ግድያው የተፈጸመው። የሟች አዳነች አብሮ አደግና ቤተሰቧን የሚያውቅ አንድ ግለሰብ እንደተናገረውም ተጠርጣሪው ከዚህ ቀደም ወደምትሰራበት እየሄደ ሲያስፈራራት እንደነበረ ተናግሯል። የአዳነች አብሮ አደግ እንደተናገረውም ሟች ዛቻ እየደረሰባት እንደሆነ ለቤተሰቧ ገልጻ እንደነበረም ተናግሯል። በተገደለችበት ዕለት አዲስ አበባ ሜክሲኮ አካባቢ የንግድ ባንክ ስልጠና ላይ ውላ ወደ ሰንዳፋ እንደተመለሰች የገለጸው አብሮ አደጓ የዛኑ ዕለት ምሽት ላይ ከ1 ሰዓት እስከ 2 ሰዓት ለሰዎች እየደወለች እንደነበርም ገልጿል። አዳነች በኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ለ3 ዓመታት የሰራች ሲሆን ለዓመታት በትውልድ ቀየዋ ምዕራብ ወለጋ አካባቢ በመንግስት ስራ ላይ እንደቆየችም ተሰምቷል። የተገኘው የአስክሬኗ ክፍል ብዙ አይደለም። የተገኘውን ብቻ በፌስታል ተጠቅልሎ ተቀብራለች። የሬሳ ሳጥኑ ክብደት እንዲኖረው ግማሽ ያህሉ በአሸዋ ተሞልቶ ነው የተቀበረችውም ሲል አብሮ አደጓ ስለ ሁኔታው አብራርቷል። ግለሰቡ የአዲስ አበባ ነዋሪ እንደሆነና ቤተሰብ ያለው እንደሆነ የተጠቀሰም ሲሆን እሷ በምትሰራበት አካባቢ የግንባታ ፕሮጀክት ስላለው በዛ አካባቢ ይመላለስ እንደነበረም ተገልጿል። ከግድያው በፊት ራሱን በማስክና በጥቁር መነጽር እየሸፈነ አገባሻለሁ እያለ ያስፈራራት እንደነበረም ተነግሯል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ጸጋዬ አሳልፈውና አዳነች በፍቅር ግንኙነት ውስጥ እንደነበሩ የፖሊስ ምርመራ እንደሚጠቁም የገለጹ ሲሆን አዳነችን እንዲሁም ቤተሰቧን በቅርብ የሚያውቀው አብሮ አደጓ ግን ምንም አይነት የፍቅር ግንኙነት እንደሌላቸው ተናግሯል። በተደጋጋሚ አገባሻለሁ በሚል ሲያስፈራራት እንደቆየም አስረግጦ ተናግሯል። ኮማንደር ንጋቱ በበኩላቸው ግድያው በተፈጸመበት ዕለት ተጠርጣሪውና አዳነች ሆቴል ምግብ አዘው እንደነበረ የተናገሩ ሲሆን የሮሰን ሆቴል ምግብ አዘው ነበረ። ምግቡን ሳትበላ ሆቴሉን ጥላ ስትሄድ ተጠርጣሪው በመኪና ተከትሏት ከዛም ወደ ጎማጣ ሰፈር ወስዶ በጥይት ገድሏታል ተብሏል። ጎማጣ የሚባለው አካባቢ ከሰንዳፋ ከተማ ወጣ ያለ ሲሆን
የሟች አዳነች አብሮ አደግ እንደተናገረው አዳነች እጄን ልታጠብላ ከሆቴሉ ለማምለጥ እንደሞከረች ሲናገር ተጠርጣሪው ግን ተከትሏት እንደሄደ አክሏል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ግድያውን ከፈጸመ በኋላ በአለልቱ ከተማ መኪናውንና መሳሪያውን ጥሎ መሰወሩን ገልጿል። መኪናውንና ለግድያ የተጠቀመውን መሳሪያ በአለልቱ ከተማ ጥሎት ሄዷል። መኪናው ውስጥ ደምና መሳሪያ ተገኝቷል። ይህም ግድያው የተፈጸመው መኪና ውስጥ መሆኑን ይጠቁማል ሲሉም አስረድተዋል። ተጠርጣሪው አዳነችን በጥይት ከገደላት በኋላ አስክሬኗን ጥሎ እንደሄደና አስክሬኗ በጅብ እንደተበላም ተነግሯል። በአካባቢው የተኩስ ድምጽ የሰሙ ሰዎች ጥቆማ እንደሰጡ የተናገሩት ኮማንደር ንጋቱ ፖሊስ ያገኘው መኪና ማህበረሰቡ ከሰጠው ጥቆማ ጋር ተመሳሳይ እንደሆነ አስረድተዋል። ከጅብ የተረፈው የአዳነች አስክሬን ለምርመራ ወደ ቅዱስ ጳውሎስ ሆስፒታል ተወስዶ የነበረ ሲሆን ስርዓተ ቀብሯም ተፈጽሟል። ተጠርጣሪው መሳሪያውንና መኪናውን ጥሎ ከአካባቢው ከሸሸ በኋላ ፖሊስ በቁጥጥር ስር ለመዋል ፍለጋውን መቀጠሉን አስታውቋል። የተባበሩት መንግስታት ያለፈው ዳር መባቻ ላይ ለጸረ የሴቶች ጥቃት ያወጣው ሪፖርት እንደሚያመለክተው በዓለም ዙሪያ በየ10 ደቂቃው አንዲት ሴት በማታውቀው ሰው እንደምትገደል ጠቁሟል። ገዳዩ የፍቅር አጋሯ፣ ባለቤቷ ወይም ቤተሰቧ ሊሆን እንደሚችልም ሪፖርቱ መግለጹን መረጃው አስታውቋል። በተመድ ሪፖርት መሰረትም በየቀኑ 137 ሴቶች ይገደላሉ። ይህም በመላው ዓለም በአዋቂ ሴቶችና በታዳጊ ሴቶች ላይ ከሚፈጸመው ግድያ 60 በመቶ እንደሆነ መረጃው አክሏል። በአሰቃቂ ሁኔታ ህይወቷን ለተነጠቀችው ሴት ነፍስ ይማር እያልን ወንጀል ፈጻሚው ግለሰብ በፍጥነት ተይዞ በህግ ተገቢውን ቅጣት እንዲጣልበት እየተመኘንም ወደ ሌላኛው መረጃችን እናመራለን። በጓደኛዋ የክፋት ሴራ ተታላ በሻምፖ ዕቃ አደንዛዥ እጽ ይዛ ቻይና የተጓዘችው ኢትዮጵያዊቷ ናዝራዊት አበራ በፖሊስ ቁጥጥር ስር ውላ በአደንዛዥ እጽ ዝውውር ወንጀል የሞት ፍርድ ተላልፎባት በዛው እንዳለች ይታወቃል። ከሰሞኑ በማህበራዊ ሚዲያ ስለ እርሷ እየተሰማ ያለው መረጃ የተላለፈባት የሞት ፍርድ ሊፈጸም መቃረቡን የሚገልጽም ሆኗል። ይህንን ተከትሎም ቤተሰቦቿ ስለ ጉዳዩ ያለውን ትክክለኛ እውነታ መናገራቸው ተሰምቷል። በቻይና በእስር ላይ የምትገኘው ኢትዮጵያዊቷ ናዝራዊት አበራ ካለችበት አስቸጋሪ ሁኔታ አንጻር አሁንም በጠንካራ መንፈስ ላይ እንደምትገኝና የቅጣት ማቅለያ ይግባኝ በሂደት ላይ መሆኑን ቤተሰቦቿ አስታውቀዋል። ከቅርብ ቤተሰቦቿ የተገኘው መረጃ እንዳመለከተውም ቀደም ሲል ተላልፎባት የነበረው የሞት ቅጣት በይግባኝ ወደ እድሜ ልክ እስራት መቀየሩ የሚታወስ ሲሆን በአሁኑ ወቅት ደግሞ ይህንኑ የእድሜ ልክ እስራት ሌላ የይግባኝ ጥያቄ ቀርቦ ክትትል እየተደረገ ነው ብለዋል። ይህ አዲስ የይግባኝ ሂደትም ለቤተሰቦቿ ትልቅ ተስፋ እንደፈጠረላቸው ተገልጿል። ናዝራዊት በእስር ላይ ብትሆንም ጊዜዋን ዝም ብላ እያሳለፈች አለመሆኑም ተሰምቷል። ቤተሰቦቿ እንዳረጋገጡት ባላት የእንግሊዘኛ ቋንቋ ክህሎት ለሌሎች እስረኞች ትምህርት እየሰጠች ሲሆን በዚህም በእስረኞች ዘንድ ተወዳጅነትን እንዳተረፈች ተነግሯል። በተጨማሪም ናዝራዊት በቻይና ቋንቋ የመጀመሪያ ዲግሪዋን እንደያዘችም ቤተሰቦቿ ጠቁመዋል። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዳዩን በቅርበት ሲከታተሉት የቆዩ ሲሆን ከቻይና ባለስልጣናት ጋርም በተደጋጋሚ መወያየታቸው ይታወሳል። ጠቅላይ ሚኒስትሩም ከውይይታቸው መልስ ለቤተሰቦቿ ስልክ በመደወል ድጋፋቸውን መግለጻቸውም ተጠቁሟል። በቅርቡም የናዝራዊት እህቶች እንዲሁም ፓይለት ወንድሟ ወደ ቻይና በመጓዝ እስር ቤት ድረስ በመሄድ በአካል አይተዋት ተመልሰዋል። ይሁን እንጂ አንዳንድ የማህበራዊ ሚዲያ ተጠቃሚዎች ያልተረጋገጡና ከእውነት የራቁ መረጃዎችን በማሰራጨት በቤተሰቡ ላይ ከፍተኛ ድንጋጤ እየፈጠሩ በመሆኑ ህብረተሰቡ ከተጣሩ ምንጮች ብቻ መረጃ እንዲወስድ ቤተሰቦቿ ጥሪ አቅርበዋል። እኛም በቻናላችን ስም የእድሜ ልክ እስራቱ ይግባኝ ተቀባይነት አግኝቶ ከእስር ተለቃ በሰላም ወደ ሀገሯ ተመልሳ ከቤተሰቦቿ እንድትቀላቀል እየተመኘን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።